ባለስልጣናቱ ወደ አሰብ ጫፍ አቀኑ። ጉዞ አሰብ በይፋ ተጀምሯል። ሰራዊቱ አሰብን ለመቆጣጠር ከጫፍ ደርሷል ነው የተባለው። ልዩ ሰበር ዜና ከስፍራው ደርሶናል። እስከ ፍጻሜው አብራችሁን ከሆናችሁ ተሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ በንዴት በገኑ። ራሳቸው የጋበዙት እንግዳ ጉድ ሰራቸው። ልዩ ሚስጥራዊ ዘገባ ይዘነበታል፣ በትንታኔ ይቀርባል። ንጹሃን እንደ ቅጠል እያረገፈ የሚገኘው የሀገሪቱ ጦርነት ተባብሶ ቀጥሏል። ዛሬም አሳዛኝ የንጹሃን ጭፍጨፋ ተፈጽመዋል። ትንታኔው በቆይታችን ይቀርባል። ብፁዕ ቅዱስ አቡነ ማትያስ ዝምታቸውን ሰበሩ። ለመንግስትና ለሌሎችም ቀጥተኛ የሆነ ትዕዛዝ ሰጥተዋል። ሰበር መረጃ ከሲኖዶስ ተሰምቷል። በዛሬው ቆይታችን በቅድሚያ ይዳሰሳል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ የኢትዮጵያ ንግድ ባንክ አንዱን የአሜሪካን ዶላር 146 ብር ከ5 ሳንቲም ገዝቶ 149 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግን 192 ብር ከ4 ሳንቲም ገዝቶ 196 ብር ከ2 ሳንቲም ይሸጣል። የአውሮፓ ዩሮን 170 ብር ከ1 ሳንቲም ገዝቶ 173 ብር ከ5 ሳንቲም ይሸጣል። ስዊዝ ፍራንክ 180 ብር ተገዝቶ 184 ብር ከ4 ሳንቲም ይሸጣል። የኩዌት ዲናር 469 ብር ከ6 ሳንቲም እየተገዛ 479 ብር ይሸጣል። የቻይና ዩዋን 20 ብር ከ1 ሳንቲም ተገዝቶ 20 ብር ከ6 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 39 ብር ከ9 ሳንቲም ተገዝቶ 40 ብር ከ7 ሳንቲም ይሸጣል። የሳውዲ ሪያል 39 ብር ተገዝቶ 39 ብር ከ8 ሳንቲም ይሸጣል። መንግስት ተፎካካሪ ፓርቲዎችና ነፍጥ ያነገቡ ሰዎች ወደ መግባባት እንዲመጡ ፓትርያርኩ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ መንግስት ተፎካካሪ ፓርቲዎችና ነፍጥ ያነሱ ሰዎች ሁሉ ወደ መግባባት እንዲመለሱ ጥሪ አቅርበዋል። ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ መጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ብቻ ነው ብለዋል። ብፁዕ ቅዱስ አቡነ ማትያስ ሁሉም አካላት ለሰላም መስፈን፣ ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ፓትርያርኩ በመግለጫቸው በሀገሪቱ ያለው ያለመረጋጋት በህዝባችን አጠቃላይ ስነልቦና በሀገሪቱ እድገት ላይ የሚያስከትለው ጫና በቀላሉ የሚታይ አይሆንም። የህዝቡ ስነልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ሲሉ አክለዋል። አክለውም ችግሮች እየታዩ ያሉት በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ብለዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማቾችን እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንደሚሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ አሳስበዋል። በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናድር መናገሩ በራሱ መፍትሄ ሊያመጣ አይችልም ያሉት ፓትርያርኩ ጉባኤው ለዚህ ሁሉ ችግሮች ዘላቂ መፍትሄ ሊያመጣ የሚችል መደላደል በማሰብ ሊታለም ይገባል ሲሉ የአደራ መልእክታቸውን አስተላልፈዋል። በተጨማሪም ቤተክርስቲያኗ ፈተና ውስጥ መሆኗን የጠቀሱት ብፁዕ ቅዱስ አቡነ ማትያስ ስም የማጥፋት ዘመቻ የቤተክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንና የቅዱስ ስዕላትን በአደባባይ እስከ ማቃጠል ተደርሷልም ብለዋል። ይህ ሕገ መንግስትን በቀጥታ የሚጻረር ድርጊት መሆኑን ገልጸው የሚያስቆም አካል አልተገኘም ሲሉ ጠቅሰዋል። አህመድ ሺዴ ከአሜሪካ ከገልፍና እስራኤል አቻዎቻቸው ጋር ኢንቨስትመንትና የፋይናንስ ትብብርን ለማጠናከር ያለመ ውይይት አደረጉ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ከዓለም ባንክ እና የዓለም ገንዘብ ድርጅት IMF ዓመታዊ ስብሰባ ጎን ለጎን ኢንቨስትመንት፣ ንግድና የልማት ትብብርን ማጠናከር ላይ ያተኮረ
ተከታታይ ከፍተኛ ውይይቶችን ከዓለም አቀፍ አጋሮቻቸው ጋር አካሂደዋል። ከአሜሪካ የትሬዥሪና ስቴት ዲፓርትመንት ከፍተኛ የሥራ ኃላፊ ጋር ባደረጉት ውይይት የልማት ባንኮችና እንዲሁም በአይኤምኤፍ በኩል ለኢትዮጵያ የኢኮኖሚ ሪፎርም ጥረቶች በአሜሪካ የሚደረግ ድጋፍና ሌሎች ጉዳዮች ተዳሰዋል። ሚኒስትሩ አህመድ ከእስራኤል ገንዘብ ሚኒስቴር ቤልዜል ስሞትሪች ጋርም በሁለቱ ሀገራት መካከል ያለውን የረጅም ጊዜ ትስስር ለማጠናከር የሁለትዮሽ ውይይት አድርጓል። ስሞትሪች የኢትዮጵያን ማሻሻያ ጥረት ያደነቁ ሲሆን እስራኤል የኢኮኖሚ ተሳትፏን ለማጠናከር ያላትን ዝግጁነት ገልጸዋልም ተብሏል። በተጨማሪም አቶ አህመድ ከአቡዳቢ የልማት ፈንድ ዋና ዳይሬክተር መሐመድ ሰይፉል ሰውዲና እንዲሁም ከሳውዲ አረቢያ ልማት ባንክ ዋና ስራ አስፈጻሚ ሱልጣን አብዱራህማን አልማርሻድ ጋር በመነጋገር የኢትዮጵያ ልማት ትብብርን ከአጋሮቻቸው ጋር ለማጠናከር ያለመ ውይይት አድርገዋልም ተብሏል። በኢትዮጵያ የመጀመሪያ የሆኑት በፈሳሽ የተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎች ወደ ሀገር ውስጥ ሊገቡ ነው ተባለ። BAKA ጀነራል ቢዝነስ በኢትዮጵያ የመጀመሪያ የሆኑትን በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለማስገባት የሚያስችል ስምምነት ከቻይናው ሻንኩማን ኩባንያ ጋር መፈራረሙን አስታውቋል። ድርጅቱ ይህንን ያስታወቀው ማክሰኞ ጥቅምት 11 ቀን 2018 ዓመተ ምህረት በሸራተን አዲስ ሆቴል ባዘጋጀው የማስተዋወቂያ መድረክ ላይ ነው። በዝግጅቱ ላይ ንግግር ያደረጉት የBAK ዋና ዳይሬክተር አቶ ሚካኤል ካሳ መንግስት በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ እያበረታታ ባለበት በአሁኑ ወቅት የመንግስት ትኩረት አቅጣጫን በመከተል 150 ተሽከርካሪዎችን በቅርቡ ወደ ሀገር ውስጥ ለማስገባት እንደሚሰሩ ተናግረዋል። በፈሳሽ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን የሚገጣጠም ፋብሪካ ግንባታ በመጠናቀቅ ላይ ይገኛል ያሉት ዋና ዳይሬክተሩ በመጀመሪያው ዙር ከ1500 በላይ መኪኖችን ለመገጣጠም ማቀዱን ገልጸዋል። የሻንሽ አውቶሞቢል ግሩፕ ዋና ስራ አስኪያጅ ሻውሺያን ጃንሺንግ በበኩላቸው ድርጅታቸው በቻይና ከባድ መኪናን በመገጣጠምና በማቅረብ ቁጥር 1 ዕውቅና ያለው መሆኑን ገልጸዋል። አክለውም ድርጅታቸው ኢትዮጵያን ጨምሮ በሌሎች የአፍሪካ ሀገራት ከ30 ዓመት በላይ ምርት የማቅረብ ልምድ ያለው መሆኑን ጠቅሰው የአፍሪካ ገበያ ድርሻው ከድርጅቱ ዓመታዊ ሽያጭ 45 በመቶ እንደሚሸፍን አመላክተዋል። የኢንቨስትመንት ኮሚሽን ኮሚሽነሩ አቶ ዘለቀ ተመስገን በበኩላቸው በኢትዮጵያና በቻይና መካከል ለዘመናት ያለውን የንግድና የቴክኖሎጂ ሽግግር፣ የባህልና ሌሎች ግንኙነቶች በሁለቱ የንግድ ድርጅቶች ይበልጥ ተጠናክሮ እንደሚቀጥል ገልጸዋል። በዝግጅቱ ላይ ከቻይና ሻንሺ ግዛት የመጡ ከ30 በላይ ከንግድ ማህበረሰብ የተውጣጡ ግለሰቦችና የአካባቢው ባለስልጣናት የተገኙ ሲሆን በኢትዮጵያ የውጭ ጉዳይ ሚኒስቴር በመካከለኛው ምስራቅና ኤዥያ እንዲሁም የፓሲፊክ ሀገሮች ጉዳዮች ጄኔራል ዳይሬክተር አምባሳደር ዳውኖ ከድርና የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ አቶ እንዳለው መኮንን ተገኝተዋል። በቅርቡ በተፈጥሮ ጋዝ የሚሰሩ የደረቅና የፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎችን ከመስከረም 30 2018 ጀምሮ ከጉምሩክ ቀረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ መፈቀዱን የገንዘብ ሚኒስቴር ማስታወቁ ይታወሳል። በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅ የሚጠቀም ከባድ ተሽከርካሪን ከመስከረም 22 2015 ጀምሮ ማስገባት መከልከሉን ማስታወሳቸው አይዘነጋም። የኩማ ደመቅሳ ንግግር ጠቅላይ ሚኒስትር አብይ አህመድን አስቆጣም። ለምንድነው መሳሪያ የምናነሳው? ሐሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማስከበር መሳሪያ ማንሳት አለበት፣ አንስቷል በዚህ በአሁኑ ዘመን ብለዋል። ይህንን ንግግር ኩማ የተናገሩት ሰሞኑን ጠቅላይ ሚኒስትር አብይ አህመድ ጌታቸው ረዳን፣ ጻድቃንና እንዲሁም አባዱላን ጨምሮ ሌሎች ከፍተኛ ባለስልጣናትን ወደ ሶፍ ዑመር ዋሻ ወስደው ባስጎበኙበት ወቅት ነው። በመንግስት ሚዲያዎች የተላለፈው ይህ የአቶ ኩማ ንግግር ጠቅላይ ሚኒስትር አብይ አህመድን እንዳስቆጣ ነው የተነገረው። ጠቅላይ ሚኒስትሩ አቶ ኩማ ይህንን ንግግር ሲናገሩ ተቆጥተው ታይተዋል። አምባሳደር ሬድዋን ሁሴንና ጌታቸው ረዳ አሰብን አጮልቀው ተመለከቱ። ይህ ጉዳይ ከዚህ ቀደሞቹ ጉብኝቶችና ውይይቶች የተለየ የስነ ልቦና ጦርነት አካል እንደሆነ ነው የተገለጸው።
በኢትዮጵያና ኤርትራ መካከል ያለው ቀዝቃዛ ጦርነት አይሎ ከፍተኛ የጡዘት ደረጃ በደረሰበት በዚህ ጊዜ የመንግስት ከፍተኛ ባለስልጣናቱ ከአሰብ 60 ኪሎ ሜትር ርቀት ላይ ወደምትገኘው ቡሬ ማቅናታቸው በኤርትራ በኩል ቀላል ተደርጎ የሚታይ ድርጊት አይደለም ነው የተባለው። ምናልባትም ጦርነቱ ከፈነዳ ቡሬ ዋናው የጦርነት ግንባር መሆኗ ስለማይቀር ይህ ጉብኝት ለመንግስት ወሳኝ መረጃ ማሰባሰቢያ እንዲሁም የስነ ልቦናው ጦርነት አካል ሊሆን ይችላል ነው የተባለው። ከቀለጠ ወዳጅነት ምክንያቱ ለህዝብ ይፋ ባልተደረገ ግጭት መነሻ ወደ ደመኛ ጠላትነት የተቀየሩት የኢትዮጵያ መንግስትና የኤርትራ መንግስት ይፋዊ የሆነ ጦርነት ውስጥ ከገቡ ጦርነቱ የሁለቱ ሀገራት ብቻ ሆኖ እንደማይቀር ይገለጻል። ከራሳቸው አልፎ የተለያዩ ሀገራት የውክልና ጦርነት ማዕከል ሊሆኑ እንደሚችሉ ነው የተገለጸው። በቀጠናው ብሔራዊ ጥቅም አለን የሚሉ ኃይሎች የማያባራ ጦርነት አውድማ ሊያደርጓቸው ይችላሉ ነው የተባለው። ይህ ጦርነት ኢትዮጵያን ለመምታት ስትቋምጥ ለኖረችው ግብጽ ሰርግና ምላሽ ይሆንላታል የተባለ ሲሆን የተባበሩት አረብ ኤምሬት፣ ሳውዲ አረቢያ፣ ሩሲያ፣ ቻይና እንዲሁም የአውሮፓ ህብረትና አሜሪካ ስትራቴጂካዊ በሆነው የቀይ ባህር ብሔራዊ ጥቅማቸውን ማዕከል ያደረገ ጎራ መቀላቀላቸው አይቀሬ ነው የተባለው። ቀጠናውን በንቃት እየጠበቀን ሰላምን እያጠናከረን እንገኛለን ሲሉ የምስራቅ እዝ አባላት መናገራቸውን መከላከያ ሰራዊቱ ዘገበ። በምስራቁ የሀገራችን ክፍል የተሰማራው የምስራቅ እዝ ክፍለ ጦር አካባቢውን ሰላም የሰፈነበት በማድረግ በምስራቅ ኢትዮጵያ እየተጀመሩ ያሉ ትላልቅ የመሰረተ ልማት ስራዎች በምን አይነት መልኩ ሳይደናቀፉ እንዲቀጥሉ ለማስቻል አመራርና አባላቱ የተሟላ ዝግጁነት ላይ መሆናቸውን ተናግረዋል። በቀጠናው ተሰማርቶ ቦርደር ጥበቃ በማከናወን ላይ የሚገኘው ሻምበል ከድር ሁሴን አልሸባብ ሰርጎ በመግባት ሰላማችንን እንዳያደፈርስ፣ ልማታችንን እንዳያስተጓጉል የተጠናከረ ወታደራዊ ስምሪት በማድረግ ቀጠናውን ከስጋት ነፃ አድርገናል ብለዋል። መቶ አለቃ አብቧል አለሙ በበኩሉ እያንዳንዱ ወታደር የቆመለትን ዓላማ ጠንቅቆ በማወቅ ጠላት ቢመጣ እንዴት አድርጎ ማስቀረት እንዳለበት በመሰልጠንና በመዘጋጀት ማንኛውንም አይነት የጠላት ኃይል ቢመጣ ተዋግቶ ለማሸነፍ የሚያስችል የስነ ልቦና ዝግጁነት ታጥቀናል ሲል መናገሩን ነው ሰራዊቱ የዘገበው። ምክትል አስር አለቃ ፈቲ ሳቢ አልሸባብ በተሽከርካሪ ፈንጅ ጠምዶ በመላክ አጥፍቶ መጥፋት እኩይ ዓላማ እንዳለው ስለሚታወቅ እሱን ታሳቢ በማድረግ የተሰጠኝን ማንኛውም ግዳጅ በአግባቡ እወጣለሁ ሲል ተናግሯልም ብሏል ሰራዊቱም። ወታደር ሙሉቀን ተሾመ በበኩሉ ከየትም ይምጣ ከየት በእናት ሀገራችን የሚመጣብን ጠላትን አንበርክከን በማሸነፍ የአባቶቻችንን አይበገሬ ታሪክ በመናገር ብቻ ሳይሆን በተግባር እናረጋግጣለን ሲል ተናግሯል ሲል ነው ሰራዊቱ የዘገበው። በኦሮሚያ ክልል ምዕራብ ሸዋ ዞን በተፈጸመ ጥቃት ህፃናትን ጨምሮ ከ25 በላይ ሰዎች ተገደሉ። ነዋሪዎቹ ለጥፋቱ ፋኖን ወቅሷል። ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 2018 ዓመተ ምህረት በተፈጸመው ጥቃት ሴቶች ህፃናትን ጨምሮ ከ25 በላይ ሰዎች መገደላቸውን ነዋሪዎች ተናግረዋል። የአካባቢው ነዋሪዎች ጥቃቱን ያደረሱት በአካባቢው ይንቀሳቀሳሉ ያሏቸው የፋኖ ታጣቂዎች መሆናቸውን ገልጸዋል። ታጣቂዎቹ ከጉራጌ ዞን አበሽጌ ወረዳ ተሻግረው ኖኖ ወረዳ በምትገኝ አሎ ድንቄ ቀበሌ ቤት ለቤት በመዘዋወር ሽማግሌዎችን፣ ህፃናትና ነፍሰ ጡር ሴቶችን ሳይቀር ገለዋል ሲሉ የኖኖ ወረዳ ነዋሪ የሆኑት ኢብሳ ጀማል ለደህንነታቸው ሲባል ስማቸው የተቀየረ ለሚዲያዎች ተናግረዋል። ሌላኛው የኖኖ ነዋሪ በምሽት ከአበሽጌ የመጡ ታጣቂዎች መጀመሪያ በስለት መሳሪያዎች ጥቃት ፈጸሙ፣ በኋላም ተኩስ መክፈታቸውን ተናግረዋል። ነዋሪው እስካሁን 29 ሰዎችን ቀብረናል፣ 6 ሰዎች ለሕክምና ወደ ሌላ አካባቢ ተልከዋል፣ 2 ሴቶች የት እንደደረሱ እስካሁን አልታወቀም ሲሉ ተናግረዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን።